ብሩኬ እውነትም የልጅ አባት ሳይሆን አይቀርም። ያለምንም ምክንያት ያለምንም ጉዳይ እዩ የልብ ልብ እየተሰማት እንዲህ አታረግም ሲሉ ነው በዝርዝር ያሉትን መረጃዎች የነገሩኝ። በዚህን ያህል ደረጃ ነገሮች ይቀያየራሉ ብዬ አላሰብኩም። እውነትም እዩ የወለደችው ከብሩክ ሳይሆን እንዳልቀረ መረጃዎቹ ያሳያሉ። ይህም ክስተት የሆነው ብሩክና ሀይሚ መካከል ትንሽ ክፍተት በገባበት ወቅት ብሩክም ወደ ቡታጅራ አምርቶበት በነበረ ወቅት ያኔም ራሳቸው እንደተናገሩን አዎ ደብሮኝ ከሀይሚዬ ጋር ከተጣላውበት ጊዜ በኋላ ለትንሽ ጊዜ ቡታጅራ ሄጄ ነበር። በዛኔም ነው እንግዲህ ሀይሚን ያገኘኋት ብሎ በወቅቱ ያለውን ነገር አብራርቷል። ታዲያ በዛን እለት ሀይሚ አሳስታው ከብሩክ ጋር አብረው እንዳደሩና ልጁም የእውነት የብሩክ እንደሆነ ነው ዝርዝር መረጃዎቹን የሰማሁት። አሁን ላይ ነገሮቹን እያደባበሰች አውቃ የውሸት እንደሆነ ታስመስላለች፣ የእውነት እንደሆነ ታስመስላለች። አውቃ ሌላ ድራማ እየፈጠረች አውቃ ብሩክና ሀይሚን ለመበጥበጥ ነው እንጂ ትክክለኛው ዲኤንኤ ቢደረግም ልጁ የብሩክ ነው ሲሉ ነው በዝርዝር መረጃውን ያሰሙኝ። ይህች ልጅ ያለምንም ምክንያት የልብ ልብ ተሰምቷት እዚህ አትደርስም ነበር። ምንም ቢሆን እኮ ትክክለኛ አባት ነኝ እያለ የሚለምናት ቢኒም አለ። ታዲያ እሱ ቢኒ ራሱ ይቀየመኛል ብላ እንዴት ቆም ብላ አታስብም? ይህ ማለት እንግዲህ ልጁ የእውነትም የብሩክ ቢሆን ነው እንጂ የወለደችው ትክክለኛ ከቢኒ ቢሆን ኖሮ በኋላ ዲኤንኤው ውሸት መሆኑ ሲታወቅ ከብሩክ እንዳልወለድኩ ሲታወቅ ትክክለኛ አባት ከቢኒ መሆኑ ሲታወቅ ቢኒም ይከዳኛል ብላ ታስብ ነበር። ነገር ግን ትክክለኛ ልጁ የብሩክ እንደሆነ ስለምታቅ ነው እንደዚህ ልብ ልብ እየተሰማት የሁሉ ችግር የፈጠረችው ብለው ነው በዝርዝር ጉዳዮቹን ሁሉ እየነገሩኝ። ከዚህ ጉዳይ ጋር አያይዞ ደግሞ እባካችሁ ብሩክና ሀይሚ አንድ ቃላችሁን ፈጽሙልን። ከወራቶች በፊት ገዳም ሄዳችሁ ቃል ተገባብታችኋል። ምንም ክፉ ደግ ላይለያችሁ በክፉም በደስታውም በሁሉም ነገር አንድ ላይ ልትቆሙ ለኛ ለወዳጆቻችሁ በፈጣሪም ፊት ገዳም ሄዳችሁ እጅግ የሚያስደስት ነገር አሳይታችሁናል። እሱን ቃል የምትተገብሩበት ትልቅ የፈተና ጊዜም የምታልፉበት ጊዜ አሁን ይመስለኛል። ለሱም እንድትዘጋጁ ነው አብዝቼ የምነግራችሁ። ብሩክም ሀይሚም አንዳንድ ነገር ተናግራችኋል ከዚህ በፊት ዲኤንኤው ይመርመር። እውነት ዲኤንኤው ውጤት እንደሚመሰክረው ልጁ የብሩክ ቢሆን እንኳን እኛ አንለያይም። ልጁ መረዳት ያለበትን እንዲሁም የአባትነቱንም ብሩክ ያሳድጋል እያላችሁ እንደ ቀልድ ይሄን ነገር ተናግራችሁታል። ይሄ ነገር ታዲያ እውነት ሆኖ እየመረረ ከመጣ ልጅቷ የተወለደችው ከብሩኬ ከሆነ እባክሽ ሀይሚ ይሄን ነገር ራስሽን አሳምነሽ ከብሩክ ጋር ምንም ነገር እንደማይለይሽም በራስሽ ሙሉ ኃላፊነት ወስደሽ እቺ ልጅ ለማሳደግ እንዲሁም ደግሞ በምንም አይነት ሁኔታ ብሩክና ሀይሚ ላለመለያየት ይሄን ቃላችሁን አጠናክሩልን። ያለምንም ምክንያት በውስጥ መረጃዎቹ አልተላኩልኝም። ያለምንም ምክንያት እዩ ይሄንን ወራት በሙሉ እየደነፋች አልተናገረችም። የሆነ እውነት ቢኖራት ነው እንደዚህ እናንተ መካከል ገብታ የልብ ልብ እየተናገረች መሃላችሁን ብጥብጥ ያደረገቻችሁ። ስለዚህ ባካችሁ ከዚህ ጉዳይ ጋር ተያይዞ እኔ መናገር የምፈልገው አንድ ነገር ነው። ብሩክና ሀይሚ ገዳም የሄዳችሁት ፈጣሪ ሁሉን ነገር ቃል እንድትገባቡ በእግዚአብሔር ፊት እንድትታመኑ ይሄ ፈተና ከባዱ የመጪውን ጊዜም አስመልክቶ ፈጣሪ ቀድሞ አንድ እንድትሆኑና እንድትዋሃዱ ያደረገላችሁ የፈጠረላችሁ የጉዞ ሂደት ይመስለኛል። እባካችሁ በእግዚአብሔር ፊት የገባችሁትን ቃል እንድትፈጽሙ ነው አስቀድሜ እምጠይቃችሁ። እዩ የፈለገችውን ታድርግ። በስተመጨረሻ ቢመጣ ልጁ የብሩክ ነው ቢባል ነው። ከዛ ውጪ ምንም የለም። ልጅ ደግሞ የእግዚአብሔር ስጦታ ነው። ልጅ ደግሞ የፈጣሪ ስጦታ ነው። እዩ ይሄን ነገር ሳታውቅ ብሩክን ወደ ህይወቷ ማምጫ አድርጋ እየተጠቀመችበት ከሆነ እውነት ያሳፍራል። ብሩክ እመነኝ ልጅህን ብትሆን ለልጅህ አታንስም። ለልጅህ የሚገባህን ነገር እያደረግ ለልጅህ ሳታንስ ልጅህን ከፍ አድርገህ ታኖራለህ። ከሀይሚም ጋር ህይወትን ትቀጥላለህ። ይህን ስታደርግ ነው የእዩ ሁሉም ሴሯ የሚከሽፈው። ነገር ግን እንደተባለው ይህንን ሁሉ ወረቀቶች ትክክለኞቹንም አምጥታ ልጁ የብሩክ ነው ያለሽ ቀን ሀይሚም እመኝኝ ይህንን ድንጋጤ ሰምተሽ ከብሩክ ከሸሸሽ የሁሉም የእዩ ሴራ እንደፈለገችው ይሰምርላታል። እናንተም ተለያያችሁ ማለት ነው። እባካችሁ ይህን ነገር ለማክሸፍ እንድትሞክሩ ነው በማክበር እምነግራችሁ። ይሄ ነገር አንዳንዴ በተለይ ኦዲየንሶች ሁላችንም ተከራክረናል አቃለው። ይሄንን ስለራሱ ብዙዎቻችሁ በመደንገጥ አረ የማይመስል ነገር አታውራ ልትሉኝ ትችላላችሁ። ነገር ግን ይሄ ሀፕን የሚያደርግበት የሚፈጠርበት ነገር ይኖራል። እኔ ብቻ አይደለም ያልኩት፣ ብሩክ ራሱ ከወራቶች በፊት ተናግሯል። እኔ ምንም ራሴን አላቅም ከሀይሚ ጋር ተለያይቼ በነበረበት ሰዓት በመካከላችን ክፍተት አይሎ ደብሮኝ በነበረ ሰዓት ቡታጅራ አምርቼ ነበር። ቡታጅራም ሄጄ ይችን ሀይሚ ይችን እዩን አግኝቼ ነበረ። ሁሉንም አልዋሽም ብሎ እንግዲህ በዝርዝር ያሉትን
ነገር ተናግሯል ማለት ነው። እዩ ራሱ እንግዲህ ይሄንን ብሩክን እንዳገኘችው በዛ ወቅት ተናግራለች። ስለዚህ ያው ከተገናኙ አይቀር ብሩኬም ጠጥቶ የሆነ ነገር አርጋበት ሌላ ነገር ሊፈጠር ይችላል ብሎ ማሰብ አንዳንዴ አይከፋም። ግን ይሄ ራሱ ቢፈጠር ብሩክና ሀይሚ ራሱ የተናገሩት ነው። ልጁ የብሩክ ራሱ ቢባል እናንተ አንለያይም ብለው ራሳቸውን የተናገሩት። ስለዚህ ብሩኬ እባክህ ይሄን ቃልህን ግን ወደ ቃል ማምጣት ስትሞክሩ ወደ ራሳችሁ ህይወት ወርዶ ስትመለከቱ አጠንክራችሁ ልብ ብላችሁ እንድታዩት ነው የምፈልገው። ብዙ ነገሮችን ያው እንረዳለን፣ ለአባባል ሊቀሉ ይችላሉ። ነገር ግን ወደ ቁም ነገር ሲመጡ ደግሞ ብዙ ነገሮች ከባድ ሊሆኑ ይችላሉ። ብሩክና ሀይሚ ያው ልጁ ሌላ ውሳኔ እንኳን መጥቶ የብሩክ ቢሆን አንለያይም እያሉ ነው በተደጋጋሚ ቪዲዮ ሲሰሩ የነበረው። ነገር ግን ይሄ ነገር እውነታ ሆኖ ሲመጣ ደግሞ በአፋቸው እንደተናገሩት ቀላል ይሆናል ብሎ ለማሰብ ይከብዳል። ይህን አምኖ ለመቀበልም ትልቅ ውሳኔ፣ ትልቅ የአእምሮ ዝግጅት ይፈልጋል። እባክሽ ሀይሚዬ የሆነውን ነገር በቃል ፈጽመሽ ይቺ ልጅም ከናንተ ህይወት ዛሬም ነገም እየተመላለሰች እየተጫወተችባችሁ እንዳትቆይ፣ እውነትም ካላት እውነታውን እንድታወጣ ብቻ ፍቀዱላት። እንደተባለውም ደግሞ ልጁ የብሩኬ ከሆነ ምንም አይነት ድንጋጤ እንዳታሳዩ እባክሽ ሀይሚ። በገዳም ሄደሽ በእግዚአብሔር ፊት ቆመሽ የተናገርሽውን ቃል የገባሽውን ቃል ለመፈጸም ሞክሪ። ፈተና አይጠፋም። ፈተና ደግሞ ባየለ ጊዜ የእግዚአብሔርን ስም መጥራት ደግሞ ከብዙ ፈተና ያወጣል። እናንተም ይህንን ቃል ጠብቃችሁ እንደምትኖሩ ነው የዛሬ 3-4 ወራት በፊት ያሳያችሁን። ይህንን ትልቅ ፈተናም በጋራ እንድትወጡት ጭምርም ነው የዛሬን መልእክቴን እማስተላልፍላችሁ። እዩ ያለ ምክንያት እንዲያልሆነችም የምትሉ ሰዎች ሀሳብ አስተያየታችሁን ብታደርሱኝ፣ እንዲሁም ደግሞ ካለፉት ጊዜያቶች ጀምሮ በተለይ ትክክለኛ የልጁ አባት ነኝ የሚለው ቢኒ ብዙ ነገር ቢናገርም እንግዲህ እዩ ልታምን አልፈለገችም። ይሄም የሚያሳየው እንግዲህ ልጁ ትክክለኛ አባቱ የብሩክ ቢሆን ነው እንጂ የእውነት ከቢኒ ወልዳ እየዋሸች እንኳን ቢሆን አረ ቢኒ ይቀየመኛል በኋላ ቢኒንም አጣለው ብላ ትሰጋ ነበር። ስለዚህ እሷ የምታውቀው እውነት ስላለ ነው በዚህ ያህል ደረጃ እየተጓዘች የምትገኘው። ከዚህ ካሉት ነገሮች እነሱም ካወሩኝ፣ እንዲሁም ደግሞ ቀደም ብሎ ብሩክን በተናገረው ከዩ ጋር የሆነ ስህተት ተፈጥሯል ብሎ የሆነ በማታ የተደረገውን ነገርም ካወራው፣ እንዲሁም ከአንዳንድ ነገሮች ጋር አገናኝቼ እኔም በተለይ ብሩክን ሀይሚም እንደሚናገሩት እሱንም ቃል ወስጄ ልጁ የኛ የብሩክ እንኳን ቢሆን አንለያይም የሚሉትን ሁሉንም አጠቃልዬ ነገሮችን ሳገናኛቸው በውስጥም እንደሚደርሰኝ መረጃ ጉዳዮች ሁሉ ወደ እውነት የሚያመሩ እየመሰለኝ ስለነበር ነው እንግዲህ የብሩክ እንኳን ቢሆን እንዳይለያዩ መንፈሳዊ አእምሯቸውን እንዲያጠናክሩ የዛሬውን መረጃ ለየት ባለ መልኩ ይዤ የመጣሁት ማለት ነው። እኔም የሰጠሁትን አስተያየት በመሰለ መልኩ እንዲሁም ከኔም አስተያየት ውጪም ቢሆን አላቅም እናንተም የመሰላችሁን እኛም እንዲመስሎናል ወይ እንዲ አይደለም ትክክል አይደለም የምትሉኝ ካለ በጨዋነት የእናንተንም ሀሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። በአጠቃላዩ ግን ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም